ሰላም ሰላም ተማሪዎች፣ ዛሬ ይህን ጥያቄ በቀላል መንገድ እንዴት መስራት እንደምንችል አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። ጥያቄው የሚለው ስኩዌር ሩት ኦፍ 3x + 8 ፕላስ ስኩዌር ሩት ኦፍ 3x + 6 is equals to ስኩዌር ሩት ኦፍ x + 9 ፕላስ ስኩዌር ሩት ኦፍ x + 7 ነው የሚል። ስለዚህ x ቫልዩ ነው የምንፈልገው ማለት ነው። ይሄንን a ብንለው፣ ይሄንን a፣ ይሄን ደግሞ b፣ ይሄን c፣ ይሄን d ብንለው ያ ማለት a plus b is equals to c plus d ነው ማለት ነው። a ስኩዌር ብናደርግ አሁን a ስኩዌር ማይነስ b ስኩዌር a ስኩዌር ማይነስ b ስኩዌር ማለት a ስኩዌር ሲቀነስ a ስኩዌር ማለት ነው። ይሄን ስኩዌር ስናደርገው ስኩዌር ሩቱ ይጠፋል 3x plus 8 ማለት ነው። ማይነስ b ስኩዌር ማለት ደግሞ ይሄን ስኩዌር ስናደርገው ስኩዌር ሩት ይጠፋና 3x plus 6 ማለት ከዛ a ስኩዌር ማይነስ b ስኩዌር is equals to 3x plus 8 minus 3x minus 6 ይሆናል ማለት ከዛ ይጣፋል 8 minus 6 a ስኩዌር minus b ስኩዌር is equals to 2 ነው ማለት እዚህ ጋርም እንደዚሁ c ስኩዌር ማይነስ d ስኩዌር ማለት sin ስኩዌር ስናደርገው x + 9 ነው የሚሆነው ማይነስ ይሄኛውን ደግሞ ስኩዌር ስናደርገው x + 7 ይሆናል ማለት c ስኩዌር ማይነስ d ስኩዌር is equals to x + 9 minus x minus 7 ይሄ 0 ይሆናል 9 minus 7 2 ነው ማለት ነው። a ስኩዌር ማይነስ b ስኩዌር 2 ነው። c ስኩዌር ማይነስ d ስኩዌር is equals to 2 ነው። ስለዚህ እነዚህ እኩል ናቸው ማለት ነው። a ስኩዌር ማይነስ b ስኩዌር is equals to c ስኩዌር ማይነስ d ስኩዌር ይሄም ሁለት ይሄኛውም ሁለት ስለሆነ እኩል ናቸው ማለት ነው። ይሄኛውን ደግሞ ስንተነት ነው a plus b times a minus b ማለት ነው is equals to c plus d times c minus d a plus b እና c plus d እኩል ናቸው። ስለዚህ ኦቨር a plus b ኦቨር a plus b አድርገውና c plus d ኦቨር a plus b ኢኳል ስለሆኑ ይጣፋሉ ማለት ነው። ስለዚህ a minus b is equals to c minus d ይሆናል ማለት ነው። ከዛ የመጀመሪያው ደግሞ ያለን a plus b is equals to c plus d ከዛ እንደምራቸውና a plus a to a ይሆናል minus b plus b 0 ነው c plus c to c የኛው ስንደምረው 0 ነው ማለት ነው። ከዛ በሁለት a is equals to c የሚል እናገኛለን ማለት a ያልኩት ይሄንን ነው square root of 3x plus 8 is equals to c ማለት ደግሞ square root of x plus 9 square root በsquare root ጠፋና 3x plus 8 is equals to x plus 9 ይሆናል ማለት ከዛ 3x minus x is equals to 9 minus 8 2x is equals to 1 ይሆናል ማለት ነው over 2 over 2 x is equals to 1 over 2 ይሆናል ማለት ነው።